ላሚን ኩባርሲም ኩኩሬያም ኦልሞም የስፔን ብሔራዊ ቡድን ቋሚ ተሰላፊዎች መሆናቸው እናውቃለን። እና ከሁሉ በላይ ትልቁ ስፖርታዊ ተቋም ላማሲያ በዚህ ኩራት ሊሰማው ይገባል። ሁሉም የሚቀበለው ንግግር ነው። ከፍ ካለም ባርሰሎና ከተማው ሳይሆን ክለቡ ኤፍሲ ባርሰሎና ታላቅ ኩራት እየተሰማው ይገኛል። በፕሬዝደንቱ በኩል ተነግሯልና በተለይ ልብ በሉ በተለይ የእግር ኳስ ሜዳ ባላንጣቸው ሪያል ማድሪድ አንድም ተጫዋች ባላዋጣበት የስፔን ብሔራዊ ቡድን ለዓለም ዋንጫ ፍጻሜ ደርሶ ዛሬ ምሽትን በድል ካጠናቀቀ ለባርሴሎና ሌላ የኩራት ምክንያት ይሆናል። ኩኩሬያ አሁን ነው ለሪያል ማድሪድ ገና የፈረሙ። ገና የሪያል ማድሪድ ማሊያ ለብሶ አንድም የነጥብ ጨዋታ ገና ስላልተጫወተ ከሪያል ማድሪድ መጣ አይባልም፣ ከቼልሲ ነው የመጣው። ሪያል ማድሪድ ለሱ ወደፊት ነው እንጂ ኋላ አይደለም። የቼልሲ ታሪክን ይዞ ነው በዓለም ዋንጫ መመረጡን የሰማው የሪያል ማድሪድ ተጫዋች ሳይሆን። እና የላማሲያ ኩራት ነው ስንል ግን ይሄ ዓለም ዋንጫ ፍጻሜ አንሳሳት፣ በስፔን ወገን ብቻ አይደለም። እርግጥ በስፔን በርከት ያሉ ተጫዋቾችን ላማሲያ አፍርቷል። ያለ ላማሲያ ልጆች ይሄ ስፔን ብሔራዊ ቡድን በዚህ ደረጃ ጠንካራ ሊሆን አይችልም ነበር። ግን ተቃራኒውም ቢሆን አርጀንቲና የላማሲያ ትልቁን ውጤት ትልቁን ፕሮዳክት የያዘ ቡድን ነው ሊዮኔል ሜሲ። እና አንድ ጋዜጣ በጎድፋዘር እና በሄር መካከል ያለ ጨዋታ ብሎታል። ሜሲ እንደ ክርስትና አባት፣ ላሚን ያማልን ደግሞ እንደ ወራሽ ተመልክቶታል። ያንን እጥበት ልክ እንደ ጥምቀት ቆጥሮት ይሄኛው ለዚህኛው የቀባው አድርጎ ታላቁ ለትንሹ ልጅ በ2007 ለካላንደሩ ፎቶ ሁለቱም የላማሲያ ድንቅ ፈርጦች ናቸው። ላማሲያ በዓለም አቀፍ የአካዳሚዎች ፉክክር መድረክ ላይ ቢቀርብ ደረቱን ነፍቶ እኔ እኮ ሊዮኔል ሜሲን ያፈራው፣ እኔ እኮ ላሚን ያማልን የጨመርኩኝ የሻቪ ኢኔስታ ፋብሪካ ነኝ ማለት ይችላል። የነ ፓው ኩባርሲ የነ ኦልሞ መገኛ ቦታ ነኝ ሊል ይችላል። ሁዋን ላፖርታ ታዲያ እውነትም ደረታቸውን ነፍተው ነው ሰሞኑ ሲናገሩ የነበረው። ለላማሲያ እነዚህን ሁለት ታላላቅ ተጫዋቾች በማፍራቱ እኛ በቡድን ውስጥ የተያዙትን ሌሎች 7 ተጫዋቾችንም ጨምረን አሉ እንደገና የስፔን ብሔራዊ ቡድን በባርሰሎና ስታይል እንደሚጫወት አውቀን በስፔን የዓለም ዋንጫ ስኬት ኮራ ብንልስ አይገባንም ወይ? በባርሰሎና ተጫዋቾች፣ በላማሲያ ምርቶች፣ በባርሴሎና የጨዋታ ስታይል ስፔን በላፉዌንቴ አመራር የማይበገር ቡድን ፈጠረች። ያው ብሪክሱን ሁሉ ጡቡንም ሲሚንቶንም አሸዋውንም ብረቱንም ያቀበለው ላማሲያ ነው። ላፉዌንቴ ደግሞ ወሰዱና ድድር ያለ የማይበገር ግድግዳ አድርገው ሰሩት። አሳምረው ቤቱን ደግሞ ያው አስዋቡት። በአውሮፓ መድረክ ላይ ይሄንን ቡድን ለክብር አበቁት። አሁን በዓለም ዋንጫ ደግሞ አይሸነፍም የተባለውን የዚህ ዓለም ዋንጫ በቃ ቀዳሚ አሸናፊ ተገማች የነበረውን ፈረንሳይን ከጥቅም ውጭ አድርገው በታክቲካዊ ልዕቀት ወደ ፍጻሜ ተሻግረው እነሆ ዛሬ በሜሲ ፊት ቆመዋል። ይሄ ሁሉ የሆነው በባርሰሎና ዲኤንኤ ነው። ዘረመሉ የመጣው ከላማሲያ ነው።